ምን አርጎ ሀርት ኬዝ እኮ ነው የገደላት። ሀርት ኬዝ ነው እግሬን አመመኝ ብላን የገባችው እግሯ አብጦ። ይኸውልሽ አሁን እሷ አለሽ እንጂ አንቺ አልነበርሽም። ለምን ትከራከሪያለሽ? አንቺ እምከራከርሽ ወርቅዬ በቀን 2 ምናምን እንደዋወላለን ከልጁ ጋር በስራ እንገናኛለን ከኔ ጋር። ልጁን ነው እንጂ እሷን አታውቅ። እሱ አብረው ናቸው። ኧረ ቲና ልቀቂ እውላታለሁ እኮ ስልኳ ሁሉ አለ እኮ። ስለ ልጁ ነው አንቺ እኮ ስለ ልጁ ነው የምትከራከሪው። እሺ ስለ ልጁ ምንም እኮ አያገባሽም እኮ። ተጠርጣሪ ከሆነ ግዴታ ይጠየቃል። ምን አድርጎ ለምሳሌ በምንም ይሁን ተጠርጣሪ ከሆነ ስለ ልጁ ግን በጣም ነው የተቆረቆርሽው። እኔ ያልኩት አብሯት የነበረ ሰው እንደዚህ ብሎ ደውሎ ነገረኝ ነው ያልኩት። ለምን ድርቀት ያለሽ ሊሆን ይችላል እንግዲህ አብሯት አሁን እኮ ስለ ልጁ ለምን እሷ ብር ስታወጣ ያየ ሰው አለ ከሱ ጋር ሆና ማለት ነው። ኦኬ ገባሽ? 2 ቀንም አልሆነውም ብሩን ካወጣች። ከዛ በኋላ ሞተች ነው በቃ እኛ ይሰማ። ግን ሌላ ሰው ደግሞ አብራቸው ምሳ ይበላ ምን ያለ ስለ እንትን እዚህ ሚዲያ ላይ የሚወራው አሌክስ ምናምን እያሉ ሲሉ ማለት ነው ልጁ በጣም እንትን ስላለ ማለት ስለተጨነቀ እኔ የምጠረጥረው እንደዚህ ነገሮች አሉ። ሰዎች ግን እንደዚህ ብል ችግር ይፈጠርብኛል እና ለምንድን ነው አሟሟቷ ላይ ትኩረት የማያደርጉት የሚል ነገር ነው ያወሩ። ለኔ ይሆናል እንግዲህ እኔ አሁን ይሄ ልጁ ራሱ እኔ ሚዲያ ላይ የሚያወሩት ነገር ግራ ገባኝ። ከየት አምጥተው ነው ብሎ ሰርፕራይዝ ነው። አንዳንድ ጊዜ ዝም ብሎ ገባሽ አሁን መገናኛ ነው ሲል ከአሜሪካ ነው ሬሳዋ የመጣ ይላሉ ግማሽ። ይኸውልሽ አንድ ነገር ልንገርሽ፣ ሆነም ቀረ ሁሌ አብሯት የነበረ ልጅ ተጠርጣሪ ነው። በደንብ ጠበቅ ያለ ቤተሰብ ቢኖራትና በጣም እንትን ቦይፍሬንዷም ተጠያቂ ነው፣ ልጁም ተጠያቂ ነው። እኔ እንደውም የተባልኩት ቦይፍሬንዷ ነው። ገባሽ? ወጣት ነው፣ ሁሌ አብሯት ነው የሚውለው። ምሳ ማብራት ትልቅ ነው ይሄ 48 49 ዓመቱ ነው ቦይፍሬንዷ። ሃይ እኔ አላቅም እንግዲህ እሱን እዛው ትተያየቃላችሁ። የዛ የሰፈሯ ልጅ ነው 48 40 49 ዓመቱ ነው ምናምን። ይሄ ትንሽ ነው እንትና። ይሄኛው ቀኑ ሙሉ አብሯት ይሆናል። ከዛ ያኛው ማታ ነው አብሮ የሚሆነው። በስራ ነው የሚያገናኛቸው። የትኛው ነው ስራ የሚያገናኛቸው? የሰፈሩ ትንሹ ልጅ ስራ ነው የሚያገናኛቸው። ሶስቱም አንድ ሰፈር ናቸው። አካባቢያቸው አንድ አካባቢ ላይ ነው ያሉት። የቲና ቦይፍሬንድ እና ትንሹ ልጅ 3 በር 4 በር ነው የሚለያቸው። ጎረቤታሞች ናቸው። እሺ የእነሱ ደግሞ እችኛዋ ትንሽ ፈንጠርት ናቸው። ወደዛ ወደ 4 ኪሎ ወጣቷ ማለት ነው እንትና ቲና። እሺ እነዚህ ደግሞ ጎረቤታሞች ናቸው። እሺ ከዛ ይሄ ወጣቱ ሁሌ አብሯት የሚሆነው ምንድን ነው የሚሰራው ስራው? እስቲ ፕሮፌሽናሉን ንገሪ። እንትን ነው 2 ስራ ነው ያለው። ምን ገባሽ? አሁን ከነገርኩሽማ ችግር ነው እናቱ። ይደብረዋል። ምናልባት ሊሰማኝ ይችላል ምናምን ይደብረው ይችላል። እንደውም ገባሽ? ይደብረዋል ካልሽ እሱን ነው ፕሮቴክት እያረግሽ ያለሽ። አየሽ? አይደለም ኖ ለሱ አስክሬኑ ተመርምሯል እኮ ገባሽ እንጂ ማለት ነው። እሱ ሙያው ምንድን ነው ስትባይ እውነት ሙያ ካለው ማለት ነው። ስለ እኔ ለምን አወራሽ ብሎ ደግሞ እንዳይጣላኛ እዚህ ጋር ወርቅ መጀመሪያ ለምን ገብተሽ ተከራከርሽ? ስለ አሟሟቷ ልነግርሽ ደግሞ የሞተችውና አጭር ጊዜ እንደሆነ ነገረኝ እኮ ነው ያልሽው። በቀን 2 3 እንደዋወላለን ከኔ ጋር በቀን 2 እደዋወላለሁ ልቀቂልኝ እያልኳት ነበረ። የሆነ ነገር በስራ ስለምንገናኝ ከኔ ጋር ኧረ እባክሽ ልቀቂልኝ ምናምን ሰዓት ቆይ ትንሽ ምናምን ትለኛለች። እሷም ሰላምተኛ አይነች ምናምን እኮ ታዲያ ቆይ ትንሽም ትበልሽ ምን ትበልሽ አንቺ ልቀቂልኝ ነው ልጁን የሚያገናኝሽ እንጂ ስለ ልጁ እንደዚህ ነው ብለሽ መናገር አትችልም። እኔ ደግሞ አብሯቸው የበላ ቀን ላይ ምሳ ሰዓት ላይ አግኝቷቸው ከዛ በኋላ ሞቷን ሲሰማ ማለት ነው በጣም እንትን ያለው ገባሽ? ስለ ትንሽ ባጣሪ ወርቅ ትንሽ የለም ባግዝ ትንሽ የምትለው በራሷ እድሜ ጋር እንትን ብላ ነው። የራሱ ቆርጣሚ ናት። ሄደን ራሱ ልጁን ልቀቂልኝ ነው የምላት። በቀን 2 ይደዋወላሉ። ወይ ሲያምር ደግሞ ብታይ ልጁ በስመ አብ። እኔም ሰምቻለሁ እንዴ ፎቶ ራሱ በውስጥ እናውራ ያልኩሽ እኮ ፎቶ ሁሉ ነው የተላከልኝ። የኔ ጌታ ሙች ምንም ነገር የላቸውም። በጣም ጨዋ ስነ ስርዓት ያለው ልጅ ነው ምናምን። አይ በቃ ስለ ሰው አትከራከሪ። ገንዘብ ማለት ነው። እሺ ብሩ የት ሄደ? አንቺም ደርሶሻል ማለት እንደዚህ እንዳትከራከሪ። ነገ እግዚአብሔር ብሎ ማለት ነው የዚህ ሴትዮ እውነቱን ልንገርሽ፣ የዚህ ሴትዮ ማለት ነው ትክክለኛ ሰው ካላት
ሰው ካላት ማለት ነው። ይሄ ልጅ አንገቱን ከያዙት ሀቅ ይወጣል። እሺ ከዛ በኋላ ማለት ብሩ የት ሄደ? እሺ አብሮ ያወጡት ብር የሱ ቦይፍሬንድ የሱ እንትን አይደለች እንዴ ዱባይ ያለቿ እየደወለች ሞተች እያለች እንትን ላይ የምታወራው ንገሪ ብሏት ነው በየሚዲያው ትንሹ ልጅ ቀብራ እንትን እንዲል ነው። ለዚህ ማለት ነው እኔ በበኩሌ ሰው አላምንም። አማራ አላማራ አይዶንኬር አይ ምናምን ካልሽ ደግሞ አውጥቼ ፎቶን እለጥፍልሻለሁ። ምን አገባኝ እኔ እንደሆነ ጣጣ የለኝም። ይሄ ልጅ ከቲና ጋር ምን ነበረው ይጣራ ብዬ አለቀ። ቦይፍሬንድ የተባለ ወጣቱ ገድሏት ማለት ነው። አራድ ምን አውቃለሁ ብላችሁ ሁለት ቦይፍሬንድ ነው ትለኛለች። አንደኛው ወጣቱ ከስራ ሁሌ አይወጣም። አንደኛው ምንድን 46 ነው ያልሽ? 46ቱ ቦይፍሬንዷ ነው። አግኝቷትም እኮ አያውቅም። አስቡት እንግዲህ ሳያገኝ ያኛው እየኮመከመ ስራው ሁለት ነው ትለኛለች። ስራው ምንድን ነው ስልሽ መናገር ነው። ለሰው ግን አትከራከሪ እሺ። ሰውን አውቀዋለሁ አትበይ። በጣም ከባድ ነው። ለዚህ ማለት ነው ገንዘብ የማያሳስተው ነገር የለም። እውነት ነው። ለዚህ በጣም ለልጁ አንቺ ዋስ ሆነሻል። እስቲ እናያለን። እኛ ግን የሰማነውን ትንፈሽ እያለን እንደዚህ የሚያቅሰው መጥቶ ይነግረናል። እኔ አሁን ይሄ ነው ቦይፍሬንዷ መስሎኝ አቤት አቤት ምን አቤት ደረት ወይ እንደው ምን እንዴት ሆኖ ነው አልኩኝ። እንዴት አባቱ እንደሚያ ምንድን ነው የሚሰራው ግን እስቲ ንገሪኝ። እንደወናት ወርቅ ይጣላኛል ለምልሽ እንደዚህ ስልክ መነካካት ይወዳል። አሁን ወይ እዚህ ገብቼ ካየኝ ራሱ ሊያዳምጠኝ ይችላል። ጌታ ምንድን ነው የሚጣላሽ? በውስጥ ንገሪኝ። ስራው ምንድን ነው? ሁለት ስራ ያለው የግል ስራ ነው። ገና ወጣት ተፍተፍ የሚል ልጅ ነው። ጨዋ ቤት በቃ የሆነ እንትን ነገር ነው እንትን ነገር ነው እንትን ነገር ነው ስልክ ይነካካል ብቻ ገባሽ? እንዲሁ ያው ስራ ላይ ሆነን ስልክ እንነካካ የለ እንዴ? ምን ችግር አለው? ለዚህ ማለት ነው በቲና ጉዳይ ምንም ወደዚህ ወደዛ የለም። እሱ ነው ተጠርጣሪ። በቃ ትንሹ ልጅ በቃ ችግሯንም ያውቃል፣ ኤቭሪቲንጓን ያውቃል። በየቀኑ ያገኛታል፣ ማታም ጠዋትም ያገኛታል። ችግር የልብ ኬዙ እንዳለባት ያውቃል። ፍግም አድርጓት ነው። ብር ማድርጎ ነገር የለም። ለዚህ በዋና ተጠርጣሪነት እሱ ነው፣ ሌላ ሰው አይደለም። አትሯሯጡ፣ በቃ አለቀ። እንደውም ብሩን ወደ እነዚህ ሴቶችም ሳይበታትን ቶሎ ብላችሁ የኢትዮጵያ ፖሊሶች ያዙትና አጣሩ። ይሰራል፣ ሰራተኛ ነው። ግን ያው እንትንም አይደለም አገባሽ። እሷም ትሰጠዋለች አይመስለኝም እንደዚህ አይነት ነገር ከእሱ ጋር ያኛውም እኮ ዋናው ተብዬ ጎረቤት ማለት አትሰጠውም። በነፃ ነው የሚሰራላት። ምኑ ደግ ነው እባክሽ። የሚሰራላት ሳይሆን ይሄው ገባሽ። አሁን እቃ የሚገዛ ነገር ምናምን አንዳንድ ቦታ ሄደው እቃ ያመጣሉ። ስራ ይሰራል አልሽኝ፣ የሚሰራላት ሳይሆን አልሽኝ። ምንድን ነው አልተወሳሰበባችሁም ወይስ? እኔማ ቆይ ዝም በይ። ይሄን አንደኛው ስራዎች እንግዲህ ኢንተረር ጉዳይ ማለት ነው። ቆይ ነገሩ እንትን ይበልና እንትና ጋር ማለት ነው በሌላ ሰው እንዲደርሳ ታደርጋለሁ። አንቺ ምን አገባሽ? ጋር በኦሮምኛውም በምኑም ስትል ማለት ነው። እሷ በደንብ ትችልበታለች። ኤደን መጠየቅ አለባት። እኔ ደግሞ ምን አረኩኝ ወዳጄ? ለልጁ በጣም እንትን አልሻ ሽንጥሽን እሺ፣ እኔ የለሁበትም እንግዲህ። እኔ ሚዲያ ተቀጠቀጠሽ ተከራከርኩ እንዴ ሳላስበው? ወይ በጣም አልታወቀሽም እንዴ? ፎንቃሽ ያስመሰልሽ ልቀቂልኝ እያልኩ በቀን 2 እደውላለሁ ብለሽ ስለ ልጁ በጣም አንገበገበሽ። እሱም አንቺንም ሳይነካ አይቀርም ልጁማ። ሁለት ስራ የለም አንቺ እንደው እኔ አላምንሽም። በቃ ከዚህ እንትን ገና እኔ የሴክስ መለማመጃ ነኝ እንዴ? ወጣቶች ጋር እንትን ማድረግ ነው። ትልቅ ነኝ። እሷ ምን ህፃን ናት እንዴ? ከእሷ ጋር ምንም ነገር 52 ዓመቷ ተባለ እንግዲህ ያው ሲነበብ እና በእድሜ ነው። አንቺ ሴትዮ ዞር በይልኝ እና ማለት ነው ኃጢአት ልታስደብኝ ነው። አትናገሪ ለሚት የማይመስል ነገር ለልጁ ልትከራከር ነው የመጣችው።
ጉድበል ጎንደር እናንተ አልሰማችሁ። ከታቾኝ ላዳምጥ ቀጥቅጭ እንግዲህ አታዳምጫትም። ይኸውልሽ ሄደን ተይዘሻል። እችን ልጅ ሪከርድ አድርጉልኝ። የትም አትገቢያትም። እሱም አንቺም ፎቶቸውን አንድ ላይ ለጥፌ ማለት ነው ሲጎራረሱ ሁሉን የላኩልኝና ሞትኩኝ አልኩሽ። እንዴት እንደሚያምር በኢየሱስ ስም ውይ! አረ ወጣቶች ጎበዝ። እኔ ቦይፍሬንዷ ነው ብዬ ለማንኛውም እዚህ ሙታለን እያልን ነው። ወጣች ሄደን እንደ እድሜሽ ኑሪ። አነጋገርሽ ሲያስጠላ። ለልጁ እኮ ነው የምትከራከረው እንዴ? የምታውቀው ነገር አለ እንዴ? የምታውቀውማ ነገር አለ። አይለያዩም እንትን አይሉም። ከዛስ ለልጁ እኮ ነው ልትከራከር የመጣችሁ እንጂ ለእሷ እኮ አይደለም። አያችሁ፣ ሴትዮዋ ትንሽ ኬዝ የልብ ህመም ስላለባት ማለት ነው ተበዳ ትላለች። ደግሞ አያችሁ ኤደን እንደዚህ ትናገራለሽ። እኔ ለአንቺ ዋስ ሆኜ አያችሁ፣ ለሰው ዋስ አትሁኑ ያልኩት ለዚህ ነው። ወጣ ተበዳ ትላለች። ቢሰድብሽም እኔ አሁን እንደዚህ አይነት ነገር ታወጫለሽ ብዬ እንትን አልልም ነበር፣ ግን አንቺ አወጣሽ። አየሻል፣ ልጁም አታውቂውም ያልኩሽ ለዛ ነው። ቀንና ማታ ምንድነው ስራው ስልሽ ስልክ ስለሚጎረጉር ይሰማኛል። ሌላ ነገር አውርተሻል። አሃ ተከራከርኩል ልትዩ ነው። ለማንኛውም እኔ ይኸውልሽ ፎቶ ቅብርጥስዬውን አልለጥፍም። ለእንትና ትሸቅልበታለች። እኔ ምንም ስለማልሸቅልበት ማለት ነው ለእንትና እንዲደርሳት እንደምንም ብዬ ማለት ነው እንዲደርሳት አደርጋለሁ። የዚህ ሴትዮ ጉድማ መመርመር አለበት። ተከፋፍሎ እንትን እርግጠኛ ነኝ ቤተሰብ ጋር ያላረፈችውን ቤተሰብ ጋር ያለፈች ሄለን ሳይኮሎጂ ጌታን ሊና እሷ ትሻላለች። ለምን ብትሉ ማለት ነው እሷ ወንድሟ አትል ብሔሯ አትል እንትን አትል ትዘረግፏለች። ብታሳዝንሽማ ማለት ነው አጠገቧና ዙራ ያሉትን እንዲህ ሚዲያ ላይ ሲወራ ማለት ነው ያለው ልጅ በቀን 2 ይደውልልኛል 3 ይደውልልኛል ብለሽ እኔን እንደተከራከርሽኝ ትከራከሪ ነበር። አሁን እኔ ይሄን ወሬ ስላመጣው አይደል እንዴ ተከራከርሽኝ? መተሽ ነግረሽናል። ስንናገራት ምን ስንል በቃ ሞተሽ ምናምን እያልን ስናላግጥ ለምን መተሽ አልተናገርሽም? ልክ ግን እኔ አንድ ልጅ አለ ቦይፍሬንዷ ነው ምናምን እሱ አይደለም ቦይፍሬንዷ የ40 ምናምን ዓመት ሰውዬ አለ ቦይፍሬንድ። አያችሁ ሁለተኛ ቦይፍሬንድ እንዳላት ራሱ ይዞ መጡ። ይሄኛውስ 2 ስራ ነው አብሯት የሚሰራው የሚያምረው ልጅ ማለት ነው። የትም አባት አትገባም። እኔ ሰምቼ አብሶ አትገባም። እየሰማኸኝም ከሆነ አለቅ ውስጥ ለውስጥ ማለት ነው። ደፋር ለሆኑት ራሱ እየሰጠው በታትኜ ማለት ነው። ትኩረትን የትም ሀገር አትገባትም። እውነቱን ልንገራችሁ ሌቦች። አሌክስ ሲሰደብ ደስታችሁን ቂጣችሁን ቆርጣችሁ ስትሰሚ ነበር። ለምን አልተናገርሽም? ለምን ኪም ቤት ገብተሽ አልተናገርሽም? እውነት ተሰምቶሽ ከሆነ ልክ ለልጁ እንደተከራከርሽ አሌክስም ወንድምሽ ነው አይደለ? አሌክስ ሲሰደብ ማለት ነው እንደዚህ ብለሽ ለምን ገብተሽ አልተናገርሽም? ኪዊሊያ ቤት እንኳን ገብተሽ ፒሱ ናት ገብተሽ ዊክዊንዬ እኔ እኮ እንደዚህ አቅ ነበረ እንደዚህ ከሷ ጋር የሚውሎ እንደዚህ ብለሽ ለምን አልተናገርሽም? አዎ ለዚህ ልክ እኔ ማለት ነው አሌክስን ተፋቱት። ሴትዮዋ ቀን ላይ የዋለችው ከቦይፍሬንዷ ጋር ነበረ እንደዚህ ላለው መታ እኔ ልትከራከረኝ ቦይፍሬንዷ አይደለም ምናምን ያንቺም ነበር እንዴ? በአናታችሁ ተተከሉ። ኖርማሊ ዱባይ ያለችውም እንትኑና ተቸከሱናት ተብሏል። እሷ ናት እየዞረች እየገባች ገስት ሞተች እያለች የምታወራው። ከእሷ ጋርስ ቢሆን በቀን 2 እንደዋወላለን ከልጁ ጋር ልቀቂልኝ እላታለሁ። አረ እናንተ ሞት ይልቀቃችሁ ግማታሞች። እኔ ደግሞ እንዴት ፈልገው ስልኬን እዚህ ላይ ለቅቄ ስለነበረ በቴሌግራም
40 ጊዜ እንትን ይላል። ምን ፈልገ ነው? እኔ ልተኛ ስል ትላንትና ማታ ውሽማ ነው። የሁሉም ውሽማ ይሆናል። የለመደበት የወንድ ሸሌ ይሆናል። ለዚህ ይጋለጣል። በሰው ብር ማማር የለም። እውነቴን ነው የምነግራችሁ። እንዴ አሌክስ እንትን የሚለው የሚወቀጠው ባልበላበት ወይ ብሩ ለልጇ አልሆነ ወይ ለቤተሰቡ አልሆነ ወይ እንትን አላለ። እሺ ከዛ እንደዚህ አይነት አለሌ ሴቶች ይመጡና ይከራከራሉ ለልጁ። ኢትዮጵያ በሆነ ኑሮ አይንህን ነበር ማውጣለህ። ከዛ እሷ ሂጂ ያቡ ላይ ሂጂ ላይ ሲላይ ሂጂ እዚህ ጋር ድምጽ ይረብሽሻል። ሂጂ እዛ ሂጂ አንቺ ላይ ሂጂ። ለማንኛውም እኔ እንቅልፌን አሳጣችሁኝ። እንቅልፌን ልተኛበት። ይኸውላችሁ ልትከራከሩ ስትመጡ እግዚአብሔርን ሄለን ይኸውላችሁ ሄለን እንትን ካለች ማለት ነው እንዲደርሳት ከልጁ ጋር ራሱ አገናኛታል። 24 ሰዓት ወንጀለኛ ስለሆነ ነው እንጂ ራሱ እዚህ ቁጭ ብሎ ይከታተለኛል። ትንሽ ነው ደግሞ ትላለች። ቀላል ትንሽ ትልቅ ይላል እንዴ? ዘንድሮ ትንሽ አይደሉ እንዴ? ምን ትንሽ ነው? ፕሪቲንግ ፎቶን ብታዩ እኮ 30 ይደፍናል እኮ ደረቱ ምናምን ታያለሽ እንትኑ። ኧረ እባክሽ እሱ ትንሽ ነው። እኔ ባገኘው ራሱ አጫውተዋለሁ። ብር አገኛትም እንጂ ትቀልጃለሽ እንዴ? ስራው ምንድነው? የምትተማመኑበትን ሰው ማለት ነው። ሄለን በፍጹም አታወራም። ካላወራችበት ሴትዮዋ ይኸውላችሁ ካላወራችበት ኖርማሊ አሌክስን በራሳቸው ሰዓት ይፋቱታል። ካላወራችበት ማለት ነው ተደፋፍኖ ይቀራል። ልጁም ሀብታም ይሆናል። ስለማታወራ ነው አንበሳ የተሰጣት። ማን ሰጣት? አሞሮ። ይሄ ነገር ቢወራ ለአሞራው ነፃ ይወጣል። ገባችሁ? ከጸጸትም ይድናል። እኔ የሰማሁትን ነገር ማለት ገና እንዲ ነፍ ሰዎች ማለት ነው ይፋጃሉ። ገባችሁ? አሞራውም ዴዚም ነፃ ይወጣሉ። ይሄን እኮ ሲሰማ የነበረ ልጅ እኮ ነው የነሱ ጓደኛ አብሯቸው ምሳ የበላ እኮ ነው ለኔ ደውሎ ይነገረኝ። እቺ ደግሞ በደንብ ስለምታቅ ማለት ነው ገብታ ትንጨረጨራለች፣ ለልጁ ትከራከራለች፣ ለሴትዮዋ ሳይሆን። አስባችሁታል? እኔ ደግሞ አሞራው ከጸጸት ነፃ እንዲወጣ እንዲነበረ ብዬ ያወሮት ማለት ነው ይሄንን ነው። እሺ አዎ፣ ለእኔ ደግሞ ያናደደችኝ እንደዚህ ካወቅሽ አልኳት። ካወቀች ኤደን ኪምቢ ሊያ ቤት ትገባለች። አያታለሁ ተሰቅላ። ለምን አላወራችም? ቢያንስ እንኳን ሪከርድ ተደርጎ ይለቀቃል። ሰዎች ግን በጣም ክፎች ናችሁ። ግን ከዛ መታ ለልጁ ትከራከርለታለች። ወርቅ ይሄንን ካገኘች ታወራለች። ሄለን በትክክል ኢንፎርሜሽን ካገኘች ታወራበታለች። ፍርጥርጡን ነው የምታወጣው። የእሷን ማጫወች ይሆናል ልቀቂልኝ እያለች ልቀቂልኝ እያልኳት። ስራው ምንድነው? ስለ ስራው መናገር አይፈን። ግን ሁለት ስራ አለው ልጁ። ቀኑን ሙሉ ከቲና ጋር ነው፣ ማታም ከቲና ጋር ነው። አትሽሎክለኩ፣ ትዋረዳላችሁ። እንደዚህ ሰው አያየንም። ሰው ሀቀኛ ሰው በመሃላችሁ ይኖራል። በስራ ነው ባለጌነሽ ተናገረች እኮ ልጅቷ። አትሽለቅለቁ፣ ሞታችሁ ሚስጥራችሁን ይዘን እንመጣለን። አብሶ እኔ በህይወት እያለሁ ማለት ነው ኢትዮጵያ ላይ የተፈጸመ ማለት ነው
ቀጨኔ ብትሉ 4 ኪሎ ብትሉ እንትን ብትሉ 6 ኪሎ ምንም ችግር የለውም። አመጣለሁ። ሆቴል ውስጥ ራሱ ያደረጋችሁትን ነው ማመጣው ከፈለኩ። ግን ምንም እንደማዋጣኝ ስለማቅ ነው። የዚህ ደግሞ ማለት ነው የዚህ ያንገበገበኝ አንድ ወጣት ላይና ማለት ነው አንድ ወጣት ላይና ጣታችሁን ቀስራችሁ ልጁ ራሱን እንዲያጠፋ እያደረጋችሁ ስለሆነ የዚችን ሴትዮ ነገር እስቲ ላጣራ ብዬ ነው ያጣራሁት። ግን ደስ የሚለው ማለት ነው የራሳቸው ጓደኛ የሆነ መጥቶ ነገረኝ። አለቀ። ከዛ እችት ኤደንም መሰከረች። ለማንኛውም ይገርማል። እኔ እነ ሌልቲ እንዲሰሙ እነ ጂጂ እንዲሰሙ እንዴት ነው የት ሄደ? በጣም ስለተጨነቀ ነው መጥቶ አንበሳ ያወረደው። አንበሳ ያወረደለት ምክንያት አለው። እንዳታወራ ወይ ደግሞ እንዳታወሩ ምናምን ስላለች ይሆናል። ኤደን እየጻፈች ነው። ኤደን አግቢው ይኸው ፕሪትን አለች። በት ትንሹ ልጅ በጣም ያምራል ትላለች። ትልቁስ አልተመኘሹም? ሴት እኮ አጠገባችሁ ቦይፍሬንዷ ያልሽው የኔ እኮ ጨምዳዳ ሰውዬ ታይቶ የማይታወቅ ነው። የሚያውቁት እነሱ ቦይፍሬንዷ የሚሉት ሌላ ነው። በጣም አዝኗል ትላለች እኮ ኤደን። በእናትሽን እኔ ጋር አብሶ ስለ ወንድ ልትከራከሪ እንዳትመጪ። ገባችሁ? እሱ እንደዚህ አያደርግም። ብሯ የት ሄደ ታዲያ? አሁን እኮ አንቺ ራሱ ምስክር የሰጠሽው እኮ ማለት ነው ከሷ አይለይም፣ ከሷ አይለይም። እና ልቀቂልኝ ብዬ እንትን እላታለሁ። አረ እንደው እኔ እንጃ አላቅም። እናንተ እብዶች ናችሁ። ግን እኔ እንኳን ምንም እንትን አይለኝም። ዘመዴም አይደለች ምንም አይደለችም፣ አይመለከተኝም። ግን ማለት ነው ግን ማለት ነው ምን እንዳለ ታውቃላችሁ? ይሄ ትምህርት ይሁናችሁ። አንዳንድ እናቶች አንዳንድ ሴቶች ማለት ነው ሹልክልክ ብላችሁ ኃጢአት እሰራለሁ ካላችሁ እንደዚህ ይወጣል። የሚያወራ ሰው አጠገባችሁ ያለ ሰው ማለት ነው የሆነ ሰዎች ሲወቀሱ ሲያይ አረ እንደዚህ አይደለም ታሪኩ እንደዚህ ነው ቀላ አብረን በልተን ነበር ምናምን የሚል ማለት ነው ሰው ይመጣል። ይሄንን ያልኩት ራሳችሁን እንደ ጻድቅ ሰው ስለሞተ ጻድቅ ምናምን ይሄ ነገር ከተጎለጎለ በጣም ብዙ ውርደት ይመጣል። አዎ ለዚህ ስትወቅሱ መብቷ እኮ ነው። መብቷ ከሆነ ማለት ነው መብቷማ መብቷ ነው። ማንከለከላት? አንቺማ አትከለከይም። ግን ስታወሩ እዚህ ጋር ማለት ነው ለዚህ ቦይፍሬንዷ ተጠያቂ ነው። ለምን አሌክስ ትላላችሁ? ከሷ ጋር የነበረው ቦይፍሬንዷ ተጠያቂ ነው። ለቦይፍሬንዷ እኮ ነው ልትከራከር የገባችው ኤደን ለቲና ቦይፍሬንድ። አሁን እሷ ስለሞተች ለኔ ነው የሚሆነው ብላ ልጁ በጣም ስለሚያምር ከነ ፎቶ ከነ ቪዲዮ ነው ያለኝ። ምን ታመጣላችሁ? ትንሹ ልጅ ትላለች። ምን ትንሽ ነው ይሄ? 30 አይደፍንም ደረቱ ምኑ እንዴት አባቱ ያምራል ደግሞ። ልብላበት
መልክማ ትጠላላችሁ። በስመ አብ ወወልድ ወመንፈስ ቅዱስ። ብቻ አንተ ሰውዬ በውስጥ በብር እንዳትደራደረኝ ተጠንቀቅ። ቀኑ ሙሉ እዚህ ላይ ነው የምትውለው ብላለች ኤደን። ለማንኛውም ኤደን ከፈለግሽ አናግሪኝ። እሱ መሆኑን አለመሆኑን ማለት ነው እሰጥሻለሁ አልኩሽ። ምንም ችግር የለብኝም። እሱ ነው አልሽኝ። እሱ ከሆነ አንቺ ምን አከራከረሽ? ለእናቴ ልጅም አልከራከርም፣ ለእናቴ ልጅም አልከራከርም። የምን ፊልም የምን ፊልም የምን ፊልም? አለኝ ደግሞ ለፎቶ እስቲ ሳላረጋግጥ ደግሞ ላወራ መስሎሽ? ለማንኛውም አስገቢኝ፣ በማስረጃ ልንገርሽ። ግቢ። እኔ ምንም እኮ አልፈልግም እኮ ይሄን ታውቂያለሽ ሊቭ። እኔ እኮ ምንም አልፈልግም። ኤደን እንደዛ ስላለች አናዳኝ ነው እንጂ እኔ ምን አገባኝ። ወርቄ ሰላም ነው አለው። ይኸውልሽ በፊት እንደዚህ አይነት ካራክተሮችን በደንብ ትጫወቸዋለሽ አንቺ። ስለዚህ ልንገርሽ፣ ያንቺ ቤት መጀመሪያ በፊት በጃኒ እና በእንትና ጉዳይ የሆነች አማራ ተበላ እንትን ተብላ ምናምን ሴትዮዋን እንኳን አታውቂያትም። ስለዚህ እንደዛ ዳይቨርት ለማድረግ አሁን ደግሞ የዚችን ሴትዮ ታሪክ ዳይቨርት እያደረግሽው ነው። በዛ አካሄድ ሙድ ነሽ። ስለዚህ ውሸት ጥሩ አይደለም ለአንቺ። የለሽም፣ ፎቶ የለሽም። እኔ አንበሳ ወርዳለሁ። ፎቶ ካለሽ ከለጠፍሽው ለአንቺ 3 አንበሳ ሰጥሻለሁ። የለሽም። አንበሳ ወርጅልኝ። አሁን ልለጥፍ ታሪክ ነው ከሳቅሽ ራሱ ያስታውቃል። ሰው እየሰማችሁ ነው እንትን እያደረገች የተባለው ልለጥፍ በቃ የሴትዮዋ ሀቅ ይውጣላት። አንቺ እናት ነው። ስለዚህ ሀቋ ይውጣላት። ቦይፍሬንድ የላትም ነው የምትይው? ቦይፍሬንድ የላትም ነው የምትይው? የላትም። በቃ ያላየሁትን ነገር እንዳንቺ ከወለጋ መታለች። አማራን የነካሽ መስሎሽ ከወለጋ መጥተሽ ችግራችሁ ይሄ ነው። ይሄ ነው በቃ እንትናችሁ ማይንዳችሁ። ይኸውልሽ ኤደን ነይ ግቢ። አንቺ ቅርቧ ነሻ። ቦይፍሬንድ እንዳላት ትመሰክሪላታለሽ። እሷ 10 አንበሳ ታውርድ። እኔ ክርስቶስን ልጄን ይንሰኝ ፎቶውን እዚቹ ማለት ነው አሳያችኋለሁ። ኤደን ደግሞ ያኔ እሱ ነው እሱ አይደለም ትለኛለች። አለቀ። እኔ ቦይፍሬንድ ተብሎ የተላከልኝ ቀኑ ሙሉ ከሷ ጋር ሚውስ ተብዬ የተላኩ። እሺ ቦይፍሬንድ አለ። ትንሹ ልጅም ከፈለሽ ቦይፍሬንዷ ዋናው ቦይፍሬንዷንም ይሄ ጎረቤቷንም ከፈለሽ አቻል ግን የማታውቀውን ነገር ወደ ሌላ አታዙረው ሴት ልጅቷ ወሬውን እንጂ አስፈላጊ ከሆነ ምን ችግር አለ? በእውነት በእልስ እንደሰጥሻለሁ ፎቶአቸውን ችግር የለብኝም። እሺ ቆይ ኤደን በውስጥ እኔን አውሪኝ። እኔ ደግሞ ቦይፍሬንዷ ተብሎ የተላከልኝ ማለት ነው ፎቶ አለ። እሱ ነው እሱ አይደለም፣ እሱ አይደለም። ያኛው ግን ቦይፍሬንዷ አለ ተባለ። እኔ የተላከልኝ ይልሽ ወይ አይደል? 48 49 ሆነዋል። የትኛው ይሄ ቦይፍሬንድ ያልሽው አንቺ የምታውቂው? አዎ እሺ። ቦይፍሬንድ አሁን ሊቭ ነው ምናምን ለምትባል ቦይፍሬንድ አላት የላትም? ንገሪያት። አላት 100%። በቃ አመሰግናለሁ። በዚህ እውነት ነው። ከዛ በተረፈው ደግሞ ማለት ነው ፎቶውን ትለይልኛለሽ። እሺ ኤደን በውስጥ በኩል አናግሪኝ። ለምን ማለት ነው ሹር ብዬ ለሰው እንኳን ከሰጠው ከተወራ መጣ ቢባል ወደ እኔ ስለሚመጣ ማለት ነው ሹር ለመሆን አንቺ እንትን ትይኛለሽ፣ ታረጋግጭልኝና ማለት ነው። ከዛ በኋላ ይኸው ብዬ እንትን እላለሁ። ገባሽ? ቦይፍሬንድ የላትም ትላለች። ምን ድንግል መሰለችሽ? ቁናሳም ታዲያ እንደ እድሜሽ ሁኚ ምናምን ትለኝ። ምን አጠፋው?